እሷም እየመጣች ነው። ያው ምንም ማድረግ አይቻልም። ምን ለማለት እንደቀረችኝ ምንም አላውቅም። እግዚአብሔር ያውቃል። እሺ አቤት። እንዴት ነሽ? አለሁ እግዚአብሔር ይመስገን። እሺ ሰላም በይ እንጂ ምን ሆነሽ ነው? ምን ሰላም ነው? ሰላም ነኝ እኮ። ሰላም ባልሆን እዚህ እመጣለሁ እንዴ? እኔ ሰላም ነኝ። እሺ እኔ አትቀፈኝ ባይሆን ዛሬ እሺ ቆይ እስቲ ከአንቺ ጋር ትንሽ ላውራ በጌታ። እኔ ከአንቺ ጋር ትንሽ ማውራት እኔ ናፍቀሽኛል እኮ። እኔ ማውራት ምናምን ናፍቀሽኛል፣ ጌታ ናፍቀሽኛል። እኔ አላወራም እኮ ምንም ነገር። አበቃ እኮ ጨርሰናል። እኔ እናንተ ምንም እሺ ትንሽ እንደ ወንድሜ ታሳዝነኛለህ። አለቀ። ሌላ እንዳወራ እድል ትንሽ እድል ለምንድን ነው እድል ሰጠ? እድል እኮ ሰጥቻለሁ። አለቀ ጨርሰናል። እኔ እናንተ ኖ አትልከኝ። ኖ እንደዚህ አይነት ነገር አይሰራም። ባይሆን ይሄንን ወረቀት እንካ ቤት አንብባ ትሰጠኛለህ። ፈርምና እዚህ ላይ አንብብና ፈርማ ትሰጠኛለህ። ይሄ ከፍርድ ቤት የመጣ ወረቀት ነው። ምን አይነት ወረቀት? ምንድን ነው? ወረቀት ነው፣ ከፍርድ ቤት የመጣ ወረቀት ነው። ወይኔ እንኳን ወሰደው ንፋስ። ይሄንን ከፍርድ ቤት ምንድን ነው? ምንም ይሁን ምንም አንብባ ጨርሰህ ፈርመህ ነው ለኔ ሰጠኝ። እንካ የሺ ምንም አትድመና አያስፈልግም። ባረች የጨረስነው ከፍርድ ቤት ለኔ በድዬሻለሁ ወንጀል ሰራውብሽ ምናምን ማለት አይደለም። እዚህ ጋር ይሄ የሲሪየስ የሆነ ጉዳይ ነው። እዚህ ጋር መለማመጥ አያስፈልግም። ለዚህ ነው የጠራሽኝ ዛሬ? አዎ እንካ ወረቀቱን እንካ። ምንድን ነው? እሺ ወረቀቱ ምንድን ነው? ወረቀቱን በየት ሄደህ በልብ ብለህ አንብበህ ፈርመህ ለእኔ ትሰጣኛለህ። አሁን አታንብብ። እሺ ምንድን ነው? አሁን አይደለም፣ ቤት ሄደህ አንብብ። እሺ በቃ ቤት ሄጄ አነባለሁ። እሺ ቤት ሄጄ አነባለሁ። በጌታ አሁን አታነብም። ቤት ሄደህ አንብብና አላነብም። እሺ የሚፈረም ነገር አለ፣ ፈርምና ስጠኝ። ግን እዚህ ጋር ማንበብ አይቻልም። እንካ እሺ በጌታ ምንድን ነው? በጌታ ምንም ሰላም ነው። በቃ ይሄ በጌታ እሺ ምንድን ነው? ምን አመጣሽብኝ? እሺ ምንድን ነው? ምንም ሰላም ነው እኮ። በሰላማዊ መንገድ እኮ ነው እኔ እናንተ የምንለያየው እኮ። እኔ ሰላም አለው። እኔ ሰላም አጥቻለሁ እኮ። እኔ በሰላም እያደርኩ አይደለሁም። እኔ ሰላሜን አጥቻለሁ። እሺ በጌታ እዚህ ጋር ሰይጣን እኮ ነው አንቺ እንደዚህ የሚያደርግሽ። እኔ ሰይጣን አይደለም። እኔ ራሴው ነኝ። እኔ ሰይጣን ሆኜ ሳይሆን በቃ ይሄ ነገር በቃ ማንም ከተረዳኝ ይረዳኛል። ይሄ ነገር በቃ አስመስዬ ከአንተ ጋር መቀጠር ስለማልችል ነው። ገባ? ለአንተም ጥሩ በማሰቤ ነው። ደግሞ የኔ ህይወትም እንደዚህ መቀጠል ስለማልፈልግ ነው። እንዴት ነው አንተ ከማትፈልገው ከማትወደው ሰው ጋር አንድ ቤት ውስጥ የምትኖረው? በቃ ማንም እዚህ ጋር ማንም ይረዳኛል ብዬ አስባለሁ። እኔም ወድጄ አይደለም። ይሄ ነገር በቃ ስለማይሆን ነው። በቃ እኔ ውስጤ ልቀበል አልቻለም። በቃ እኔ ደግሞ ከሰው ጋር አስመስዬ መኖር አልችልም። ለዛ ነው። ገባ? የውስጤን እስካሁን አንተ አልተረዳህም። እንደ ክፋትም ሆነ እንደምንም ሆነ ማየት ትችላለህ። ማንም እንደ ክፋት እኔን እንደ ክፉኝ ልታዩኝ ትችላላችሁ፣ አንተም ብትሆን ማለት ነው። ግን ወድጄ አይደለም ይሄንን ነገር ያደረኩት። በቃ ውስጤ ልቀበል አልቻለም። ውስጤ የሚወደው የሚፈልገው ሌላ ሰው ነው። አሁንም ደጋግሜ ልንገርህ፣ ማልቀስ ምናምን አያስፈልግም። ግን ወረቀቱን በደንብ አንብበህ ትሰጠኛለህ። ቀለበትን ያንተ ነገር እኔ ጋር እንዲቀር እኔ ምንም ነገር አልፈልግም። የምርሽን ነው? የምር ጌታን ነው። ቃል ቀለበት ነው። አዎ አውቃለሁ። እንካ አልፈልግም። ቃል ቀለበት ነው። ስለማልፈልግ እንካ። በእውነትሽን ነው? አዎ እውነቴን ነው። እንካ። የሺ ፕሊስ ከራስሽ ጋር አልፈልግም አልኩ አይደለም? የሺ በጌታ እኔ አልወዝም። ልመና ምናምን አያስፈልግም። እኔ ቤት አልወዝም። የቃል ኪዳን ቀለበት ነው። አልወዝም። ይኸው እጄ ላይ አለ። ቃል ኪዳን እኮ ፍቅር ካለ ነው ቃል ኪዳንም ደስ የሚለው። ፍቅር ከሌለ እኔ ከአንተ ጋር እንዴት ነው የምኖረው? በቃ የወሰንኩት ጉዳይ ስለሆነ ይሄ ነገር ምንም አንተ ድሮ ማዝንልህ ምናምን አይደለም። በቃ ኦልሬዲ ታሳዝነኛለህ፣ ወንድሜ ነህ። ግን እንካ፣ እኔ የራሴ ህይወት ልኖርበት። እንካ። የሺ ቀለበት አልወስድም። ከፈለግሽ ሽጠሽ ቢዩ እኔ ቀለበት አልወስድም። ምንም ብታወሪ እኔ ቀለበት አልወስድም። ትወስዳለህ። መለያየት ካለብን ራሱ ችግር የለውም፣ ግን ቀለበት አልወስድም።
እኔም ምን በድዬሽ ነው እንደዚህ እስከ በሁለት ቀን? አልበደልከኝም እኮ እኔ በድለኸኛል፣ አስቀይመኛል አይደለም እኮ ይሄ ነገር በቃ ትልቅ ምስጢር ተናገርኩ አይደለም? ምስጢር ነው አይደል? ይሄ የተደበቀ ምስጢር ነው። እኔና እግዚአብሔር እናንተ ምስጢር ነው። ስለዚህ ከማፈቅረው ሰው ጋር እንዴት ነው አንድ ቤት ሆኜ አልጋ ሆኜ ምኖረው? እንዴት ነው? አስብ እንዴ! ምን ማለት ነው እንዴ? እሺ ግን ወረቀቱን በደንብ ቤት ሄደህ በተረጋጋ መንፈስ አንብበክ የሚፈርም ነገር አለ፣ ፈርመህ ትሰጠኛለህ። በቃ ስለዚህ ቀለበቱን ትወስዳለህ፣ ወደ ሳይሆን በግድም በሆን ትወስዳለህ። ስለዚህ ይሄንን ወረቀት አንብበክ በደንብ አንብብና ውሳኔን እዛ ላይ አስቀምጥበት። ምንም ነገር እዚህ ጋር ማልቀስ ምናምን አያስፈልግም። ይሄ የራሴ የሆነ ምክንያት ያለኝ ሰው ነኝ። የራሴ የሆነ ምክንያት ስላለኝ ነው። በቃ ሁሉ ነገር አለው። ምን አይነት ሰይጣን ውስጥ ነው ገባሁት? ምን አይነት ሰይጣን ውስጥ ነው ገባሁት? በምን ቀን ነው የተወለድኩት? አላውቅም። ምን ማድረግ አለብኝ? እኔ ከአንተ ጋር ፍቅር ሳይሆን በቃ ጀስት እንደ ወንድም ወዳለው ነው የምትለኝ። ይህንን እውነት ብዬ መቀበል አቃተኝ። እንዴት ልቀበል? እንዴት ልመነው? ተስፋዬስ፣ አላማዬስ፣ እያንዳንዱ ነገርስ፣ ልፋቴስ፣ የከፈልኩት ዋጋ፣ ያለፍኩት እያንዳንዱ የሰው ትችት፣ የሰው ስድብ ድራማ ሳይሆን አይቀርም ያሉ ሰዎች ዛሬ የሚደሰቱበት ጊዜ ነው ይሄ። በቃ ሌላ ምንም አይደለም። እንዲህ እንደማወራውላ አላውቅም። ለዚህ ነው የቀጠረችኝ። ምን እንደሆነ አላውቅም። እግዚአብሔር ያውቃል። ብቻ እኔ የማውቀው ነገር የለም። እኔም በቃ የራሴን ውሳኔ መወሰን አለብኝ። ለሰው ሳልናገር በውስጤ ብዙ ነገር አምቄ ቆይቻለሁ እና እኔ እንጃ ያው ምን ብዬ እንደማወራ አላውቅም። ግራ ገብቶኛል። የትኛውን ደስታ ለማውራት ነው፣ የትኛውን ሰላም ለማውራት ነው የቀጠረችኝ ብዬ ነበር አመጣጤ። እንግዲህ ሊሆንልኝ አልቻለም። ለምን እንደሆነ አላውቅም። እግዚአብሔር አይወደኝም እንዴ እስከምባል ደረጃ ሁላ ደርሻለሁ። ይህንን ፈተና ሁላ እስከሚፈተን ድረስ ለምን አሳልፎ ሰጠኝ ብዬ በጣም ከራሴ ጋር እየተዋጋሁ ነው ያለሁት። በእውነት እንግዲህ ሞራሌ ተሰብሯል። በጣም እጅግ በጣም ሞራሌ ተሰብሯል። እንግዲህ እግዚአብሔር ሰላም ከሰጠን አሁንም እኔ ተስፋ አልቆርጥም። ምንም ብፈጠር ተስፋ አልቆርጥም። ሰይጣን ነው አሁንም። አግዙኝ። የት መሆናችሁ እባካችሁ በየሃይማኖታችሁ በጸሎት አግዙኝ። እኔ ደከምኩ። እኔ ዛልኩ። በቃ እኔ አቅሜ አለቀ እና እባካችሁ የትም የሆናችሁ ለእኔ ጸልዩ። በቃ ለእኔ ጸልዩ። እኔ ወንድማችሁ ነኝ። እባካችሁ እኔ ወንድማችሁ ነኝ። እኔ ልጃችሁ ነኝ። እንደ ልጃችሁ ይሁኝና እንደ ወንድማችሁ ይሁኝና እባካችሁ ለእኔ ጸልዩልኝ። እኔ ምንም በቃ ከዛ በላይ አቅሜ አይችልም። ከዚህ በላይ መሄድ አልችልም። በጣም አቅሜ እየከበደኝ ነው። ምን ወረቀት እንደሆነ ያምጥታ። ወረቀቱ ራሱ የፍቺ ወረቀት ነው ምነው። የቱን አውርቼ የቱን ልተው? የፍቺ ወረቀት ለእኔ እኔና እሷ እኮ ተጋብተን ገና ሳምንት ባልደረስን ምንድን ነው? ምን አይነት እርግማኔ ነው? ምን አይነት ሰይጣን ነው? አላውቅም። ጋይስ ስለጨነቀኝ ነው እንደዚህ። ወንድ ልጅ አይደለም እንደ በቃ ምናምን የምትሉትም አላችሁ፣ በውስጥ ደውሎ አላችሁ። እኔ አሁንስ ከበደኝ። አቅሜ በቃ አይችልም ከዚህ በላይ። በራሴ ላይ ውሳኔ ወስናለሁ። በራሴ ላይ ውሳኔ ወስናለሁ። ምንም የምላችሁ ነገር አለ። በራሴ ላይ ወስናለሁ እና እንጃ